ቆይ አንቺ ልጅ ምን ማድረግሽ ነው? ተወኝ ብሩክ፣ ምንም እንዳትለኝ። አልተውሽም። ለምንድን የምተውሽ? እባክህ ተወኝ፣ ምንም እንዳትለኝ በቃ። ቆይ ደግሞ ለምንድን ነው ራስሽን እንደዛ በሰው ፊት የምታዋረጂው? ሲጀመር ምንም ብነግርህ አንተ አይገባህም። ለምንድን ነው የማይገባኝ? ትሰሚኛለሽ? እንደውም አንቺ ነሽ የማይገባሽ። ተወኝ አልኩህ እኮ ብሩክ። ሴትዮዋ እኮ ሆን ብላ አንቺን ለማዋረድ ስለፈለገች ነው እንደዛ ስትሆን የነበረው። ቆይ ይቅርታ መጠየቅ አልነበረብሽም እያልከኝ ነው? አዎ መጠየቅ አልነበረብሽም። ምክንያቱም ጥፋተኛ አንቺ ሳትሆኝ እሷ ራሷ ናት። ታላቄ እኮ ናት። እኔ ነኝ ይቅርታ መጠየቅ ያለብኝ። ቢሆንም እንደዚህ ራስሽን እስከምታዋረጅ ድረስ አልነበረም መሆን የነበረበት። እኔ ምንም አልተዋረድኩም። ይቅርታ ብቻ ነው የጠየኳት። እንዴ ቆይና ለምን አለቀሽ ታዲያ? ዝም ብዬ ነው ያለቀስኩት። አትዋሺ። ቆይ ምን አስፈራራታሽ ነው እንደዚህ ያደረገች? እሷ አላስፈራራችኝም። እና ማን ያስፈራራሽ? እኔ ማንም አላስፈራራኝም። ራሴ ፈልጌ ነው ያደረኩት። አትዋሺ። ምንም አልዋሸሁክም። እኔ ግን አይመስለኝም። ምክንያቱም እኔ ማውቃት ሚጣ እንደዚህ አይነት ሴት አይደለች። ኡፋ በቃ ተወኝ ብሩክ፣ ብቻዬን ልውጣልኝ። እሺ እወጣልሻለሁ። ይኸውልሽ ሌላ ጊዜ ግን በደንብ ነው የምታስረጂኝ። እሺ ውጣልኝ። ለአንተ ብዬ ነው እንደዚህ የምሆነው። ለአንተ ብዬ ለአንተ ብዬ አንገቴን እየደፋሁ ለአንተ ብዬ እየተዋረድኩኝ ነው። ወይኔ ነው ሚኪ። አቤት። አንድ ፈልጌ ነበር። ምንድን ነው እሱ? ላናግር ፈልጌ ነበር። ወደ ስራ ላይ ነበር። የምትነግሪኝ ነገር አስቸኳይ ነው? አዎ አስቸኳይ ነው። እሺ ቶሎ ንገሪኝ። ምንድን ነው እሱ? ትናንት ያልከኝ ነገር እንዴት ልታደርግልኝ አሰብክ? ትናንት ደግሞ ምን ብዬሽ ነበር? ብሩክ አንቺ እንዲሆን አደርግልሻለሁ ብለኸኛል ነበር እንዴ? እሱን ነው እንዴ? አዎ እሱና ሌላ ምን አለ ብለህ ነው? እንዴት ነው እባክሽ? በጣም ጨዋና ለስላሳ ሆነሻል። ጥሩ የባህሪ ለውጥ ነው። በዚህ ሰዓት ብታሽመጥጥብኝ ምንም ብትለኝ ምንም አለ። እኔ ግን ያችኛዋ ኃይለኛዋና ነገረኛዋ ርብቃ ትንሽ እሷ ነርሳት። አሁን ሌላ ሰው ነው። በእውነት በጣም አሳዘንሽ። ክንፏ እንደተሰበረ እርግብ እኮ ነሽ። ክንፌ ሳይሆን ልቤ ነው የተሰበረ። ምን ነው ትናንት ሂሩትን ይቅርታ በመጠየቅሽ ተጸጸት? ለብሩኬ ስል ስላልደረኩት ምንም አልጸጸትም። አይ ፍቅር ስንቱ ሰው ላይ ጥባጥብ የተጫወተ የሚገርም እኮ ነው እባክህ። በነገራችን ላይ አንድ ነገር እንድታውቅ የምፈልገው ነገር አለ። ምንድን ነው እባክሽ? እኔ ለብሩኬ ስል ምንም ነገር አደርጋለሁ። እኔ እኮ ቆይ ግራ የሚገባል ይሄ ሰውዬ ግን አፍዛ ደንዝ ወይ ደግሞ መስተፋቅር አለው። እንዴት እንዲህ ልትል ቻልክ? እባክህ ትርሲትንም ልክ እንዳንቺ አስተዋውቂያት ነው አበድኩለት ሞትኩለት ስትል ነበር። እነሱን የሚያስተዋወቃቸው አንተ ነህ ማለት ነው? አዎ እኔ ነበርኩ ያስተዋወቃቸው። በነገራችን ላይ ሌሎቹም በጣም ብዙ ሴቶች ነበሩ። ምን እንደሚያስነካቸው አላውቅም። ከሱ ውጭ ወደ ውጭ ነው። ወይ ብሩክ። ለነገሩ ብሩኬ ምን ይጠላል? ሁሉ ነገሩ የሚወደድ ሰው እኮ ነው። ዝበይ እባክሽ። እዚህ ዲስኮርሽን ልነፊብኝ ነው እንደመጣሽ? ምን ነው ትቀናበታለህ እንዴ? እኔማ ምን አስቀናኝ? አንቺ ቆይ ያምሻል። የምታወሪው ነገር ተጠንቅቀሽ አውሪ እሺ? አሁን ይሄንን ወሬህን ተውና እንዴት እንደምትጠብሰን እኮ አልነገርኩኝም። እስቲ እሱን ገና በደንብ አስብበታለሁ። ምን ማለት ነው ገና አስብበታለሁ ማለት? አስብበታለሁ ማለት አስብበታለሁ ነው። ምንድን ነው መጀመሪያ ሳታስብበት እንዴ እንደዛ ስትሞላኝ ነበር? ነገርኩሽ። ካልተመቸሽ የራስሽን ውሳኔ መወሰን ትችያለሽ። እሺ እኔ ጋር ትጨቃጨቂ። ምን ሰሚኛለሽ? እስካስብበት ከታገስኝ ታገሽ፣ ካልሆነ ግን የራስሽ ጉዳይ። እንደዚህማ ጉድ አትሰራኝም። እሺ ነገርኩሽ። እንግዲህ የራስሽ ጉዳይ ነው። አትሰሚም? ውሻ እሷም አዎ ፍቅር ይዞኛል አለችው። ከዛም ንገሪኝ ከማን ነው ፍቅር የያዘሽ ብሎ ሲያፋጥጣት ደደብ ነው
ፍቅር የያዘኝ ከደደብ ሰው ነው ትለዋለች። እናም እንዴት እንደዛ ትያለሽ? እንዴት ደደብ ትያለሽ ሰውን ይላታል እሱም። እሷ ደግሞ አይ ካልገባው ታዲያ ምን ይባላል እያለች ብሩክ በጣም የዋህ ሰው ነው። ሁለተኛ ደግሞ በጣም እንደ እህቱ ስለሆነ የሚያት በፍጹም ከእሷ ፍቅር የለበትም። እሷ ግን ያው ከመላመድም ፍቅር ይዟት እየተሰቃየች ነው። እናም በሁኔታዋ ከሴት ልጅ በሁኔታዋ መረዳት ያልቻለ ሰው ደደብ እንጂ ሌላ ምን ሊባል ይችላል እያለች ብትነግረውም እሱ ግን በጣም እንደሚወዳት እንደሚያዝንላት እየነገራት ነገር ግን እኔ አንቺን በሆን ኖሮ እነግረው ነበር ትለዋለች። እኔ እኮ ሴት ነኝ እንዴት ብዬ እነግረዋለሁ ስትለው አይ ምን ችግር አለው ታዲያ አላት። ነገር ግን እሷ ደፍራ ለብሩክ አፈቅርሃለሁ ማለት አትችልም። ነገር ግን በጣም ተወደዋለች። እናም ከአብሮ አደግ ጓደኛው ተደውሎለት ወደ እሷ ሲሄድ የት ልትሄድ ነው? ለምን? እንዴት? ወዴት? ያለች ጠይቀዋለች። አሁንም ግን እሱ አልገባውም። ምንም ሌላ ነገር የለም፣ የምንገናኘው ለስራ ነው፣ ደርሼ እመለሳለሁ ብሏት ሄደ። እሷም ይሄ ደደብ ደደብ እያለች እየጮኸች ታማልቀስ ጀመረች። እናም ከሆነ ሰዓት በኋላ በሩ በጣም ይንኳኳል። በሩ በተለየ መልኩ ስለሚንኳኳ የርብቃ አባት ቶሎ ክፈች፣ ምን አይነት ሰው ነው እንደዚህ በር የሚያንኳኳው እያሉ እሷም ለመክፈት ስትሄድ አንድ ሴት አንቺ ደንቆሮ ለምንድን ነው ቶሎ የማከብችው ትላታለች። ርብቃም በጣም ተናዳ ምንድን ነው የምታወሪው? አንቺ ማነሽ? ትላታለች። እናም እኔ ማለት ብታውቂ ማን መሆኔን እንደዚህ ቆመሽ አታናግሪኝም ነበር ብላ አንቺ ፈዛዛ ሰራተኛ ነሽ ብላ ገብታ አባቷንም አንተ ዘበኛ ምን ልትሰራ ነው ደግሞ ሳሎን የምትቀመጥ ብያለች። ሁሉንም ከዘለፈቻቸው በኋላ ትርሲት ደውላ ስልኳ ልታነሳላት አልቻለችም። ከዛም ርብቃ ራሷ መቆጣጠር ስላልቻለች እችን ሴትዮ ጎትታ ወደ ውጭ አውጥታ በሩን ዘጋችባት። የእናት ሆድ ዥንጉርጉር ነበር የሚባለው፣ አሁን ደግሞ የልጅ ሆድ ዥንጉርጉር ማለት ነው። ምክንያቱም ትርሲትና እች ሴት በፍጹም እናትና ልጅ አይመስሉም። ትርሲት ጨዋ፣ ስነ ምግባር ያላት ጥሩ ባህሪ ከመልኳ ጋር የታደለች ሰው ነች። እናቷ ግን ከፈሷ ጋር የተጣላች በጣም ጭራሽ የእሷ ምንም አይነት መልክ የሌላት የተለየች ሰው ናት። በጣም የሰው ደም ታፈላለች። በእርግጥ የርብቃ አባት የተረጋጉ ጨዋ ሰው ስለሆኑ ምንም እንኳን ብትዘልፋቸውም ለእሷ መልስ አልሰጡም። ነገር ግን ርብቃ ወጣትም ስለሆነች ራሷ መቆጣጠር አልቻለችም። አውጥታ ውጭ ጣለቻት። ከዛም ብሩክ ሲመጣ አግኝታው ብሩኬ በህይወት አለ እንዴ ስትለው እሱ ግን ሁሉንም ነገር ስለረሳ በፍጹም ሊያስታውሳት አልቻለም። እናም እንዴት እኔን ትረሳለህ ብላ ትንሽ ከተበሳጨች በኋላ የተፈጠረውን ነገር ሁሉ ነግራው ወደ ቤት ገቡ። ከዛም ብሩኬ ምግብ እንስራ ብሎ ከርብቃ ጋር ምግብ ሰርተው ቢያቀርቡላትም እች ሰራተኛ ያጨማለቀችውን አልበላም ብላ ቅስሟን ሰበረችው። እናም ርብቃም አንቺ ሴትዮ ብላ ፊትሽ ላይ ነበረ ይሄንን ጆግ መወርወር ብላ ከዘለፈቻት በኋላ እውነት ለመናገር እንኳን እሷን ለተመልካችም በጣም የምታስጠላ ሴት። ከዛም ብሩክ ተከትሏት ከሄደ በኋላ ምን ነው ለምን እንደዚህ ያደረግሽ ብለህ እንዳትቆጣኝ ስትለው ኧረ እኔ እንደውም በጆጉ በጥፊ ብትያት ሁሉ ደስ ይለኝ ነበር ብሎ አስደሰታት። ሌላው ነገር ደግሞ ብሩክ አብሮ አደጉ ጓደኛው ልዕልት እንግዲህ ስልክ ገዝታ ሰጥተዋለች። በእርግጥ ትርሲት ይህን ማድረግ ትችል ነበር፣ ግን ሀሳቡ አልመጣላትም። እናም አሁን የሱ ድንቅ ሴት ልዕልት ሆናለች። ነገር ግን ርብቃ ይህን ስትሰማ በጣም ተናዳለች። እኔ ብር ቢኖረኝ ገዝቼ ሰጥ ነበር እያለች እሱንም ትንሽ ልትጎሽሙ ፈልጋ ነበር። እሱ ግን
ምንም አይገባውም። ንጹህ ብቻ ልብ ነው ያለው። እናም አሁን እንግዲህ ቤቱን አተረማምሳለች። ትርሲትን ደውላ ነይ ሬሳሽን አንሺ ብላ ጠርታታለች። ውድ ቤተሰቦቼ እንግዲህ የትርሲትን ቤት ልታምሱ የመጣችው ሴት ከብሩክና ከሚኪ ምረጭላታለች። ማንን የምትመርጥ ይመስላችኋል? ትርሲትን ግራ አጋብታታለች። ውድ ቤተሰቦቼ ቀጣዩን እንግዲህ በሚቀጥለው ፓርቲ ይዤላችሁ እመጣለሁ። ለዛሬ እዚህ ጋር ልሰናበታችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ሀሳብ አስተያየታችሁን ደግሞ በኮሜንት እየጻፋችሁልኝ አብራችሁን ቆዩ። ለእናንተ ይጠቅማሉ፣ ያዝናናሉ፣ ያስተምራሉ ያልኳቸውን ጥሩ ጥሩ ፕሮግራሞች ይዤላችሁ እመጣለሁ። ቪዲዮን ከወደዳችሁት ሼር እና ላይክ እያደረጋችሁ አብራችሁን ቆዩ።